ከዛ አረ ማማ እንደዚህማ ሆይ እንደዚህ ብዬ ምናምን ስል አረ ጉዴን ይዤሽ ነው የምሄደው ብለው በተራራ ላይ አስወርደው በዞን 8 ጋር አድርገን ዞን 8 መንገድ 11 ጋር ቀጥታ ከዛ በእኛ በዞን 6 ያስወጣል ማለት ነው። እሱ አድርገን ልክ ሰፈር ስደርስ ማለት ነው ጋይስ አባቴ እንደዚህ ወደዛ ነው ወደዚህ እየተሽከረከረ ነው እንደዚህ እያለ ማለት ነው። ከዛ በቃ ወይኔ ጉዴ አልኩኝ። 1 ሰዓት ምናምን ሊሆን ነው። ወይኔ ጉዴ አልኩኝ። ከዛ እማሆይን አያቸው። ከዛ እማሆይ ሄዱ ልጄ በቃ እንደዚህ ላንተ ካላት ፍቅር ላንተ ካላት ክብር ነው እንጂ እንደዚህ የሚያደርግ ልጅ የለም፣ ጠይቃኝ ነው አባቴን አስታርቂኝ ብላኝ ነው ይዛኝ የመጣችኝ ምናምን አሉልኝ ማለት ነው። ከዛ እሺ ብዬ በቃ ችግር የለውም ኧረ እማማ ምናምን አልልኝ። ከዛ በቃ እሺ ቴንኪዩ ብዬ አባቴን አመስግኜ ወደ ቤት ገብቼ እንደዚህ ቦርሳዬን ላስቀምጥ ማለት ነው። እንደዚህ ቦርሳዬን እንደዚህ አድርጌ ስል ከጀርባ በር ሲዘጋ ተሰማኝ። ስዞር አባቴ ቀበቶን በብረቱ ሳይድ እየጠቀለለው ነው። እንደዚህ በብረቱ ሳይድ ማለት ነው። ማርያምን እየጠቀለለው ነው። እኔ ሰው እንዴት በብረቱ ገርፎ ሊረካ አይችልም? እስካሁን ጥያቄ ይሆንብኛል እሱ ነገር። እንዴት በብረቱ ገርፎኝ ሊረካ አይችልም? ጋይስ እንደዚህ ጭኔን ማለት ነው እንደዚህ በእጁ እንዲያደርገ ቡጭቅ ተደረኩኝ። እያገላበጠ ካልጋ ላይ ወደ መሬት ግርፍ እያደረገ እማሆይ ይዘሽ ምትመጪው ፈጣሪ ይቅር ይበልሽ ለሰራሹ ነገር እኔ ፈጣሪሽ ነኝ እያለ ቅጥቅጥ አደረገኝ። ቅጥቅጥ ይዞ ማለት ነው። ከዛ እኔ እህታችሁ ነው አልኩኝ። እሺ ብዬ ተመለስኩኝ ወደ ትምህርት ቤቴ። ወደ ትምህርት ቤቴ ስመለስ በነጋታው ሁሉም ተማሪ ነው የሳቀብኝ። በቃ ሁሉም ፊት ያብጧል ምናምን በቃ ከዛ በቃ እቺ ቤተሰቦቼ ይገርፋታል። የመንግስት ተማሪ ደግሞ ካወቃችሁ አብዛኛው ቼክ አያደርጋቸውም ማለት ቤተሰብን ላይ አይቆጣም። ይሄ አሁን የግል ተማሪ በጣም ብር ስለሚያወጡባቸው ነው መሰለኝ ማለት ነው። በጣም ነው እንትን የሚሏቸው። የመንግስት ግን ተማሪ በቃ ሲጀመር ድሮ ወልዶ መጣ ምናምን አልነበር የሚባለው ጋይስ። ዝም ብለን ስንኖር ነው። ከዛ እነሱ አይገረፉም። እነሱ 30ኛ 40ኛ 60ኛ ወጥተው ምን በቃ ፏ ብለው መጥተዋል። እኔ 8ኛ ወጥቼ ማለት ነው አፈር አባቴ ግጬ መጥቻለሁ ሰልፍ ላይ። ከዛ በቃ ተቀላቀልኩ። ሳስበው ኢቭን ማልመጥም ከፈለኩኝ ክላስ ላይ መስራት አለብኝ፣ አለበለዚያ የማይሆን ነገር ነው። ከዛ ወጣልኩኝ ክላስ ላይ። አንደኛ እኔ በህይወቴ ዘመን ወጥቼ አላውቅም። ምን አስዋሸኝ? አንደኛ በህይወቴ ዘመን ወጥቼ አላውቅም። ግን ልክ አሁን ካልኳችሁ ሴሚስተር በኋላ ከ6 እስከ 8 እዛ ነው የተማርኩት መሪ እኔ ማለት ነው። 6 7 8 የመንግስት ሴት ነው መሪ ነው የተማርኩት እና ከ6 ፈርስት ሴሚስተር በኋላ ከሰከንድ ሴሚስተር ጀምሮ ሙሉን ማለት ነው እስከ 8 ድረስ 2 እና 3 2 እና 3 2 እና 3 2 እና 3 እያልኩ ነበር የምወጣው። በቃ እንደዚሁ እንትን ግን አልሆንኩም፣ ጨዋ አልሆንኩም። ጎበዝ ግን ሆንኩ። ጎበዝ ሆንኩ። በቃ ፒስ ነበር ከዛ በኋላ እና ያኔ ያቺ ክሪስታል ጫማ ያወጣችብኝ ቅርጽ ነው የምላችሁ ጋይስ። እስካሁን እግሬ ላይ አለ። እመቤቴን እስካሁን እግሬ ላይ አለ። ያን ያህል ጠባሳ የሚያሳድር ነገር ነው የደረሰብኝ እና እግሬ ከተፈጥሮ አምሮ አይደለም። ከዛ ደግሞ ልክ ውጤት አሪፍ ሲሆን ደግሞ ሳሱልኝ ቤተሰቦቼ እና በቃ የግል ትግባ እስኪ ምናምን ተባልኩ። 9 እና 10 ደግሞ ሳፋሪ ገባው ማለት ነው። ሳፋሪ ስገባ በሰርቪስ ነው ምናምን ስሊከር ነው ምናምን በጣም ቡዳለሁ። እንዴ ያልኩ ተመቸኝ። ወዘኔ የመጣ ምናምን እኛ ከድሮም ጀምሮ ነው ባይዘወይ ከድሮም ጀምሮ አነጋጋሪ ላይ ከአቋም ይዘን ነው የመጣ ነው እና በቃ ያኔ ደግሞ የግል ደግሞ ስንገባ ፓሪ ቀሚስ ምናምን ብቻ በስማም አበድን ነው የምላችሁ አበድን። ከዛ የግል ስገባስ ከኔ እኩል ከመንግስት የመጣች ጓደኛ አላገኘውም እንጂ አልኩኝ። ነይ እና አንቺን ሙዳችን የሚገጥመው ብዬ አንድ ላይ ከሷ ጋር ልጅነት እኮ ነው አቤት። ከዛ በቃ እንደዞርና ከጀርባ ከሳፋሪ ጀርባ ሜዳ ነበረ እና በቃ እዛ ላይ ቁጭ ብለን ስናወራ ይመሽብንና ልብሳችንን መሬት ላይ ተንደባለን አዋራ አስግጠ ነው ቤት ገብተን እኔ ምን ያልፈጠርኩት ድራማ አለ። ተደብድቤ ነው የመጣሁት እንዳትንኪኝ እላታለሁ እናቴ። ኧረ የሆነ ሰው ኪድናፕ አድርጎኝ አምልጬ ሮጬ ነው የመጣሁት ፕሊስ እንደውም ጸልይብኝ ጸበል ምናምን ርጭብኝ እና ፈጣሪሽን አመስግኝ እላታለሁ እናቴ። ከዛ ልክ እዛ ስታስገባኝ
ደስ ቢለው ሳፋሪ እንትን ራንክ አይቀመጥም ነበረና አቬሬጅ በጣም ጸደይ ስለሆነ 90 ምናምን ስለሚሆን ዝም ብዬ ሰክሳታለሁ እናቴን ማለት ነው። ከዛ የሆነ ቀን 4ኛ 5ኛ ያልኩ እኔ እኮ 25ኛ 27ኛ 28ኛ ነው የምወጣው፣ ግን በጣም ፒስ ነው አቬሬጅ እና ውጤቴን በጣም ቆንጆ ነው። ግን የሆነ 25 ተማሪ ነን 24 ወይ 25ኛ ነው የምወጣው። በቃ እኔና አንድ ልጅ ነን የምንቀዳደመው። ዝም ብለን እኔና እሷ የኔና እሷ እንትን ነው የሚመስለው። ግን በጣም ይወዱኛል አስተማሪዎቼ ምናምን በጣም። ከዛ በቃ የሆነ ሰዓት በስተት ትምህርት ቤት አልመጣችም እናቴ። የሆነ ፋውል ሰራው፣ አልነግራችሁም እዚህ ላይ ነገር ይሄ ብልግና ብቻ ፈተና ምናምን ለመስራት ምናምን ብለን የሆነ ፋውል ሰራና በቃ ማሚ ተጠራች፣ ትምህርት ቤት ተጠራችና ስንተኛ ነው ግን የምትወጣው ምናምን ሳለች 25ኛ እኮ 4ኛ ያልኳት ልጅ 25ኛ እኮ ነው የምትወጣው አላት። ከዛ እናቴ እንዴ እኔ ምን እዳ አለብኝ እቺን እንደዚህ የከፈልኩ ማስተምረው ብላ ነይ ያለችና ወንድራድ ነው ስሙ ጋይስ። ወንድራድ ነው ስሙ። ከተሳሳቱ እስኪያርሙኝ እንትን ያለው ምንድን ነው? ኮተቤ ያለው ወንድራድ አይደል? ልክ ነኝ? ኮተቤ ያለው። ከዛ ስሙ እዛ ስሄድ ምን ቢፈጠር ጥሩ ነው? እንትኔን ኮንዳክቴን ስላበላሹብኝ ማለት ነው። ወንድራድ እንግዲህ ኢማጂን ወንድራድ አላለኝም። ኮንዳክቴ እኮ ሲ ብሎ እኮ ነው አለኝ። እንግዲህ ወንድራድ አልቀበልሽም አለኝ ማለት ነው። እኔ እኮ እንትን እኮ ሪጀክት እኮ ገና በልጅነቴ እኮ ነው ያስለመዱኝ እኮ ሪጀክት መደረግ። ከዛ እናቴ እኔ ደግሞ በቃ እንደዚህ ከሆነማ ራርታ ታስገባኛለች የግል ስል ከአያት ቀጥ ብላ አጠያይቃ የት አለ ተባለች። ቀበና ኮከበ ጽባ ቦታ አለ ተባለች። ኮከበ ጽባ ቦታ አለ ተባለች። ከአያት ቀበና እንግዲህ አስቡት። ከአያት ቀበና ኢቭን ከአያት ቀበና ድሮና አሁን እኩል አይደለም ርቀቱ። ላታምኑኝ ትችላላችሁ። ለክታችሁ በጣም ብታሳምኑኝ አትችሉም። ድሮ ይርቃል፣ አሁን ቅርብ ነው ከአያት ቀበና። ድሮ በጣም ሩቅ ነው ከአያት ቀበና። ስፔሻሊ ደግሞ ከቀበና መገናኛ በእግራችሁ ሲሆን በጣም ይርቃል። ከዛ ደግሞ ከመገናኛ አያት ድረስ ያቆራረጣችሁ ታክሲ ካለ ነው ከስንት አንዴ ካገኛችሁ ነው እንጂ በቃ የሃይገር ያለው ሃይገሩም እስከ አያት አደባባይ ነው የሚሄደው። ከዛ ከአያት አደባባይ ደግሞ ድጋሚ ደግሞ በእግር እስከ ክብር ደመና። ይሄን አሳልፈን የተማርነው። እኔ ቤተሰቦች የተነስተው 3-4 ሰዓት በእግሬ ተጉዤ እኔስ ብዬ ነው የምነሳው። እኔ አልተማርኩም በእግር ነው የምላቸው። በረሃ ሳልፌ እኔስ ነው የምላቸው። እኔ በረሃ አላሳለፍኩም። ሲጀመር ከአያት ቀበና በመሃሉ ላይ በረሃ፣ ተራራ፣ ገደል፣ ወንዝ ምንድን ነው የሌለው? ሲጀመር ከአያት ቀበና እስኪደረስ ራሱ በረሃ ራሱ ባይኖር ረሃቡ አይበቃም እንዴ? ረሃቡ ራሱ ስደታ እንዴ የሚመስለው? ስደት እኮ እመቤቴ። ከዛስ ሰው እንደው ቢያንስ ከአያት ቀበና ነው የምትሄደው ብሎ ጫማ አይቀይርም? አበባ ያላት ነው የጨመሩልኝ። ያቺን ክሪስታል ኮንጎ አበባ ባለው ጨመሩልኝ። ኑሮ እንዴት እንደሚከብድ አስቡት። በኮንጎ ከቀበናት። ከዛስ ጋይስ ደግሞ ቀበና አሁን እዛ ኮከበ ጽባ ገብቼ ምን ይሉኛል? ሶሻል ሞልቷል፣ ናቹራል እንዴ ይሄ ራሱ ስቃይ ነው። ለምን ነው ሌላ ስቃይ የምትጨምሩብኝ? እባካችሁ አትሊስት ለኔ ኢቭን ዋናው ፈተና መጥቼ እዚህ የምፈተነው ፈተና አይደለም። ከቤቴ ትምህርት ቤት እስክመጣ ያለው ፈተና ነው። እዚህ ፈታ ልል ነው መምጣት የምፈልገው። ስለዚህ ሶሻል ይፈለግልኝ ምናምን አልኩ። ወፋሉኝ 1 ሳምንት ናቹራል
ናቹራል አስገቡኝ። ከዛ በቃ ብለው ሰራው። እኔ እናቴን እየሄድኩ እኔ በስማ እኔ እንጃ እኔ ምን ውስጥ እንደገባው ራሱ አላውቅም። ፊዚክሱ አይገባኝም። በተለይ ቴክኒካል ድሮይንግማ እኔ ምን እንደሚለኝ ራሱ መድኃኒዓለም እኔ ምንድን ነው የሚያወራው አስተማሪው እያልኩኝ ነው የምመጣው። ሲጀመር ከዚህ እዛ ደርሼ ይገባታል ብለሽ እንዳታስቢ ጋይስ። ያኔ ማለት ነው 12 ሰዓት ከሰፈር ወጥቼ ጧት የከሰዓት ይሻላል፣ ምክንያቱም በቃ እያለመጥን ከጓደኛ ምናምን ነው። ግን ጠዋት ተነስታችሁ ማለት ነው ማርያምን የሚያውቅ ሰው ያወራ። የአያት አደባባይ ሰልፍ ለታክሲ ምን ያህል ነበረ? እስኪ ተናገሩ። እንዲህ ነው 12 ሰዓት እንኳን ስትመጡ እንዲና እንዲህ የሆነ ትልቅ አናኮዳ መስሎ ሰልፉ እንደዛ ነው የሚጠብቀው። ከዛ ታክሲ ቶሎ አይመጣም። ከዛ ደግሞ ጉልቤው ምናምን ከፊት እያለፈ ይገባል። እኔ በዛች ትንሽ ቀጫጫነቴ ማንን እቃወማለሁ? ሁሉም እያለፈኝ ይገባል። ከዛ ደግሞ የዋህነት ምናምን አለ። እናቶች ይመጣሉ፣ እርጉዞች ይመጣሉ። በቃ እዛው መታሸት ነው። እዛ ሰልፍ ላይ ነይ እናቴ ያልክ እዛው መታሸት ነው። ከዛ በቃ ኮምፕሌንስ አበዛባት ሰው ምናምን አፈላልጋ እንትን ስትል በቃ እስከ ጄ ነው ያለው ክላስ 11ኛ ጄ ትገባ። በቃ የመጨረሻው ሶስቱ የመጨረሻ ክላስ ነው ሶሻል የሚማሩት እና በቃ ጄ ትገባ ተባልኩኝ። የመጨረሻው ክላስ ማለት እሺ ብዬ ከሆነ ፎቅ ላይ ወርጄ ነይ ሶሻሎች እዚህ አይደሉም ተባልኩኝ እና እሺ ብዬ ወደ ሶሻሎች ስሄድ ሶሻሎች ማለት ነው ግቢው በጣም ከመስፋቱ የተነሳ ሲጀመር ስም አለው። ኮከበ ጽባ ስም አለው። ሰፈር አለው። ኮከበ ጽባ የተማረ አለ እዚህ። ሳይቤሪያ አለ፣ ቢች ብሎክ የሚባል አለ፣ ወፍጮ ቤት የሚባል አለ፣ ብቅንቅ የሚባል አለ፣ ጫካ ጋር የሚባል አለ እዚህ የተማረ ጋይስ። ካፌ የሚባል አለ። ልክ ነኝ እንደዛ የሚባል አለ። አዎ በቃ እኔ አሁን ሳይቤሪያ ነበርኩኝ። እኔ ሶሻል ነው የተማርኩት። ሳይቤሪያ ነበርኩኝ። ሳይቤሪያ የተባለው ስለሚቀዘቅዝ እንደሆነ ታውቃላችሁ። ከዛስ እኮ ቢች ብሎክ እኮ ብዬ የጠራሁት በአማርኛ ከምጠራው እኮ ብዬ ነው። ከዛ ከሳይቤሪያ ደግሞ በደላ ማለት ነው የመጨረሻው ክላስ ሆነን ፀሐይ ራሱ ሲወጣ እኛን ነው እንደዚህ አማርኛ እኛን ነው እንደዚህ ሰብሮን የሚያልፈው። እኛን ነው እንደዚህ ሰብሮ እና እኛ ክላስ ዘላለም ዝንታለም ፀሐይ የማያገኘው ክላስ ነው። በጣም ፀሐይ ካለማግኘቱ የተነሳ ማለት ነው በጣም ከመብረዶ የተነሳ ክላሱ ሁሉንም አስተማሪዎች ተውትና ማትስ አስተማሪ ሁላ ኑ ፀሐይ እንሙቅ ይለናል። አስባችሁታል? ማትስ አስተማሪ ትምህርቱን ትቶ ፀሐይ እንሙቅ ሲል ምን አይነት ቅዝቃዜ ቢሆን እንደሆነ አስባችሁታል? ምን አይነት ውርጭ ቢሆን እንደሆነ። ማትስ አስተማሪ በካልኩሌሽን ጨክኖ፣ ማትስ አስተማሪ በአልጀብራ ጨክኖ ፀሐይ እንሙቅ ሲል እንደዚህ አይነት shit will never happen only in Khas Siberia። ፀሐይ እንሙቅ ይላል። ሰብሰብ ብለን ነው በቃ ወንድምና እህት ነው የምንመስለው። ሳር ላይ ጋደም ብለን ፀሐያችንን እንሞቃለን። የከሰዓት ክላስ የጎኑ ክላሶች ስለሚያሞቁን በሱ ሙቀት እኛ ጋር የከሰዓት ክላስ እና በቃ ከከሰዓት ኢኮኖሚክስ ቲቸር ነበር በቃ የምትመጣው ፋብላ ትመጣለች። ደስ ይላል። ኢኮኖሚክስ በጣም ወደ ትምህርት ነበር። እኔ by the way I used to love economics so much like ምን ነበር ሌላ በጣም ወደው I don't know ኢኮኖሚክስን በጣም ወደ ነበር። በስመ አብ በጣም ወደው ነበር። ከዛ በቃ ኢኮኖሚክስ ከመጣ ከዛ ግን በስመ አብ ያን ሁሉ ስትራግል ጭጭ የሚያደርገው ምን እንደነበር ታውቃላችሁ? የኮከበ ጽባ ተፈርሾ በዱለት የኮከበ ጽባ ተፈርሾ በዱለት ነበር ሁሉ ነገር በቃ እንድረሳው የሚያደርገኝ። ምራቄን ሁላ አጥኩት። የሚገርም ተፈርሾ ዱለትም 20 ብር ነው ተፈርሾ አይ ቲንክ 25 ብር ነው። በቃ እንደው ድንገት እንደው እናቴ ወይ አባቴ ከጸደቁብኝ በስመ አብ ቦልድ ምንም አይደብረኝም። እዛ ድረስ መመላለስ ትምህርቱ ምናምን ብዙም አይታየኝም። ከዛ በኋላ በጣም የሚገርም ዱለት ነበር የግቢው ዱለት። ሳፋሪ አይደለም ኮከበ ጽባ በጣም ጸዴ ዱለት ነበረ። ከዛ በጣም ጸዴ ደግሞ ተፈርሾ ነበር። ከዛ በቃ እሱን እንበላለን። መች ነው እኔ ምን አውቃለሁ? እኔ ራሱ አሁን ምን አላውቅም። እኔ እኮ ሰኞ ማክሰኞ ራሱ አሁን አላውቅም። ተዛብቶብኛል ጋይስ። የኔ እናት እንዴት ነሽልኝ? ኢትዮጵያን ስታርጌ ከዛ ያቺን ተፈርሾ እሷን ከበላው መንገዱም አይደብረኝም። በቃ ደስ ይላል። በቃ ምን
አይ ደጉ ጊዜ አዎ። ከዛ በቃ የሆነ ሰዓት በጣም በቃ እግሬ ቅርጽ ሲይዝ ማለት ነው። ቆይ እኔ እኮ አንድ ቀን አሳያችኋለሁ እግሬ እመቤቴን እስካሁን ቅርጽ አለ። ይሄ የተረገመ ጫማ ነው። ይሄ የተረገመ ጫማ ነው። ይሄ ያን ጫማ ማን የሰራብን? በመቤቴ እናቶቻችን ላይ የቀረው ጠባሳ እኛም ላይ እንዲቀር እኮ ነው። ይሄው እኔ በስነ ስርዓት ኮንጎ አድርጌ እንዳደግኩ ያስታውቃል እግሬ። ኮንጎ አድርጌ ይሞቃላ፣ ይሞቃል። ያን ሁሉ መንገድ ስንራመድበት ይሞቃል፣ ላብ ይኖረዋል፣ ይሞቀሙቃል። እንዴ ዛሬ እግር ሆኖ እንዲሞጣቱን አትዩ። ድሮ እኮ በረዥም ቀሚስ እንዲያርገ ነው ነበር የምንቀመጠው። ስንቀመጥም ወደ ውስጥ አጠፍ 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 አድርገ ነው፣ ጣታችንን ደግሞ በደንብ ወደ ውስጥ እንደዚህ አጠፍ አድርገ ነው የምንቀመጠው እኮ። እንዴ ማን ያሳያል ያንን እግር ብሎ እንዴ? ማን ያሳያል? እኔ ሎቱ ስብሐት ክብር ምስጋና ይግባው ለመድኃኔዓለም። እሱ መድኃኔዓለም ነው እንጂ ህይወቴን ቀይሮ እንደው ዛሬ ኮንጎም ተረሳ ምኑም ተረሳና እንደዚህ አውጥቼ በአደባባይ ማሳየት እግዚአብሔሩም አይጨክንብኝም። እግዚአብሔሩ ሲጀመር ሲፈጥረኝ እኔ አይ ፊል ላይክ በጣም የሆነ ሀብታም ሰው ጋር ወይ የሆነ ሀብታም ሀገር ሊፈጥረኝ ብሎ ነው ብዬ ነው የማስበው። ምክንያቱም የትንሽ ቀን ድሎት ይመልሰኛል ወደ በጣም የተመቸው ሰው ያስመስለኛል። እኔ ትንሽ ቀን ባርፍ እንደዚህ አድርጎ ስለፈጠረኝ እንጂ ወይ ጉድ። እኔ አሁን ላይክ ቤተሰብ አልገረፋትም እቺን አንስትሪ እንደኔ የተገረፈ የለም። ግን ሲጀመር ጋይስ ባለወይ ማለት ነው ይሄ ደብሮኝ ምናምንም አይደለም፣ ሰሞኑን በተነሳው ኢሹ ምናምንም አይደለም። ግን ኢትዮጵያ ውስጥ ጨዋ ነው ላይክ ዱርዬ ነው የሚበዛው። የምር ዱርዬ እኮ ነው የሚበዛው። እና የእነሱ ሁሉ እናቶች ዱርዬ ናቸው ማለት ነው። እንደውም እኮ ተሸክመው አባት ዘበኝነት ሰርቶ ጥበቃነት ሰርቶ እናት ተሸክማ እንጨት ምን ብላ ደም አባታቸው ግጠው የሚያመጡ ቤተሰቦች እኮ ልጆች ናቸው አይደል? አብዛኞቹ እንደዛ የሚሆኑት በቃ ቤተሰብ ሁን ስላሉ አይደለም፣ በቃ ራሱ ጭንቅላቱ ስለወሰነበት ነው። የትኛውም ቤተሰብ ልጁ ወርቅ እንዲሆንለት ነው የሚፈልገው፣ ወርቅ እንዲመስልለት እንጂ የትኛውም ቤተሰብ ልጆቹ ምንም መጥፎ ነገር እንዲያደርጉ አይፈልግም። ይሄ በጣም የታወቀ ነገር ነው። በጣም የታወቀ ነገር ነው አይደለም? እመቤቴ የትኛውም ቤተሰብ ማለት ነው። እኔ አሁን እግዚአብሔር ነው የምላችሁ። እኔ አይኖ ላይክ በጣም ወጣ ያለ ባህሪ ነው ምናምን ይችላል። ግን በህይወቴ እንደኔ የተገረፈ አንድ ሰው በእኔ እድሜ ካለ እኔ ይቀጣለሁ። እኔ አባቴ እናቱ ያሳየችውን ግርፊያ በሙሉ እኔ አሳይቶኛል። እኔ ላይ ፕላስ እኔ መጀመሪያ ልጅ ነኝ። ኤክስፔሪየንስም እኔ ላይ ነው እንትን የሚሉት ገባችሁ? ሁለት ወንድሞቿም ብልጥጥ ብለው ነው ያደጉት። ምንም ነገር እንትን አላሉ። እኔ ግን የመጀመሪያ ልጅ ነኝ። በቃ በዛ ላይ በጣም በቆንጆ አቅማቸው ነው የመጣሁት በወጣትነታቸው ግን ይሄንን ነገር ደግሞ ታውቃላችሁ፣ በጣም ኤክስትራ የተያዘ ሰው ጋይስ፣ ኤክስትራ በጣም እንደዚህ የትም እንዳይወጣ ምናምን ተብለው የተያዘ ሰው እነሱ ናቸው ብዙ ጊዜ የሚያመልጡት። እኔ አሁን በጣም ኤክስትራ አባቴ ስላጠበቀብኝ ይመስለኛል ብዙ ነገር ለማየት በቃ እንትን እምል የነበረው። በጣም ነበር አባቴ የሚያስጨንቀኝ በጣም እመቤቴ። እንደዚህ በቃ ምንም መፍታታት የሚባል ነገር እኔ ህይወት ውስጥ የለም። በጣም የሚመታ ከአቅም በላይ ነበረ በጣም እና እሱ ነገር ግን አላሳረፈኝም። እንደውም ላላ ያለ ቤተሰብ ያላቸው ሰዎች በቃ ምንም ነገር አይጓጉም። በጣም ሲጠብቅ ግን የውጭውን ነገር ለማየት ምናምን እንትን ትላላችሁ። እና እኔም እንደዛ እኔ እመቤቴን ትዝ ይለኛል አንድ ቀን ምን አደረኩ መስላችሁ? ፀጉሬን ልሰራ ማለት ነው። ፀጉሬ እኮ እናቴ እኮ አሰራሻለሁ እኮ ብላኛለች እኮ። ግን ከጓደኞቼ ጋር መሰራት ፈልጌ መለማመጃ ቦታ ሮጬ ሄድኩኝ ከጓደኞቼ ጋር። መለማመጃ ቦታው መሪ ስማር ነው። አሁንም እንደው ከመሪ አልታት ድረስ በእግሬ ሄድኩኝና መለማመጃ ቦታ ከጓደኞቼ ጋር ፀጉሬ ልሰራ ብዬ እኮ ነው። ልጅነት እኮ ነው እንጂ እናቴ እኮ በቃ በስነ ስርዓት የተማሩ ምን ያሉ ሰዎች ጋር በስነ ስርዓት እያጠቡኝ ምን እያሉኝ እኮ ልታሰራኝ እኮ ቃል ተገባብተናል። የዛኑ ቀን ማታ ላይ ከክላስ መልስ ማለት ነው። ግን እኔ ከጓደኞቼ ጋር መሆን ፈለግኩኝና መለማመጃ ቦታ ሄጄ ጥፍርሽንም ካልቀባኒ ሲሉኝ እዚህ ድረስ የሚደርስ ጥፍር ቀለም ሲቀቡኝ ፀጉርሽን እንሰራሻለን ብለው በጥስጥስ አድርገውት ፀጉሬን ከዛ ሰማያዊ ይሄ እንደዚህ አድርጋ እንዲህ የምትይዘውን ማስያዣ ስጦታ ብለው ሰጡኝ። እኔ ወደው ይመስለኛል ለካ ፀጉሬን ጨርሰውብኝ ነው።
መሀሉን ሁላ ጎምደውታል። አላየውም እሱ ያቺ እንደዚህ አድርጋ እንዲህ የምትይዘው የለችም። በሰማያዊ ጠብ ባላት ሰጡኝ። እንደዚህ ፈርጥ ባላት። ከዛ እንደዚህ አድርገው አስያዙልኝ። አይለቀቅ ምናምን ሲሉኝ እኔ የምራቸውን መስሎኛል። ሲያዝ ዋው ከዚህ ሰማያዊ ማስያዣ ጋር እንዴት ያምርብኛል ብያለሁ። ለካ መሀሉ የለም መልጠውኛል። እና ከተለቀቀ ያስታውቃል። ለዛ ነው አስያዙልኝ። ዋው ብዬ ወደ ቤቴ የታክሲም የለኝ እንግዲህ እንደው ላጣጣ እንኳን የምሮጥበት የለኝም። ሰው ወይ አልጠይቅ ምናል እፈራለሁ። እኔ ደግሞ ለዛ በቃ በእግሬ ከአልታድ አሁን ደግሞ ጭራሽ ከአልታድ ስቲል ዘ ሴም ኮንጎ ጋይስ እዚች ላይ ያስብሩልኝ። ስቲል ዘ ሴም ኮንጎ ከአልታድ አያት ድረስ ስቲል ዘ ሴም ኮንጎ ነው ያደረኩትኝ። ሙቅሙቅ እያለ እግሬ ሙቅሙቅ እያለ ውስጡ እመቤቴ ሙቅሙቅ እያለ እግሬ ያንን ቦርሳ ይዤ ያንን ቀሚስ ኡፍ እንደው የኛ ሀገር ዩኒፎርም እኮ ደግሞ እንደው ኬሻ ሙቀቱ ከአልታድ አያት ድረስ ልክ ስመጣ እኔ እኮ አቦይ እንዴት እንደመታኝ ግን ምን አድርጌው ነው እንደዚህ የቀጠቀጠኝ ግን በስመ አብ። ከዛ ስገባ መጀመሪያ ከበር ላይ እናቴ ተቀበለችኝ። እንደ ፀጉሬ እንደዚህ ይዛ በዛ በሰማያዊ ማስያዣ እንደዚህ ፀጉሬን ይዛ ሰማያዊ ማስያዣውን አልፈታችሁም። ውሃ ውስጥ ስትከተኝ ማለት ነው። ዝቅ አድርጋ ወደ ቧንቧ ስትወስደኝ ሰማያዊ ማስያዣ አልተፈታም። ከነ ሰማያዊ ማስያዣው ውሃ ውስጥ ገብቼ ነከረችኝ። ስትነክረኝ ኦሬዲ ምንም የለውም። ፀጉሬም ተመልጧል። መሀሉ ተንሸራቶ ወደቀ። ማስያዣውም ያኔ መላጤ ወጣ። መላጤ ሲወጣ ምን ሆኖ ነው? ኧረ ይቅርታ አውቃለሁ። እንዴት እንደዚህ ታደርጊያለሽ? ይቅርታ እሱ አይደለም ተመልጠሻል። ምን ተመልጠሻል? እንዲህ ስነካ መላጣ መሀል አናቴ መላጣ። እናቴ ደግሞ በፀጉር ቀልድ አታውቅም። ሁሌ ኡፍ በትንሹም በትልቁም ነገር እንደ ቁጥርጥርም ከሰራችኝ ምንም ከሰራችኝ በልጅነትሽ ከየት አለ የተባለውን ውድ ቅባት ካሮት ኦይል እየገዛው ምን የመሰለ ፀጉር አሳድጌ በቃ እስቲል ስለ ካሮት ኦይል ይወራብኛል። በልጅነቴ ስለወጣ የካሮት ኦይል የቅባት ዋጋ እኔ ላይ ይወራብኛል ስቲል። ከዛ በኋላ ናቴ ምልጥ ብሎ ትመጣ ባይ ዘ ዌይ ላይክ ከነሱ በላይ እኔ እንደደነገጥኩት። ምክንያቱም አይ ቶት ላይክ በጣም ባድ የሆንኩኝ ያማረብኝ ምናምን ኖ አላማረብኝም። በጣም ብዙ ነገሮችን እንዳሰበ እንደጻፈ ጸሐፊ ደራሲ ማላናቴን ተመልጬ ነው የመጣሁት ለካ ቤት። እና ሰማያዊ ማስያዣውም ምንም ፖይንት የለውም። ምክንያቱም ፀጉር የለኝም፣ ይወልቃል። ምንም የሚያስይዝልኝ ነገር የለም። ዝም ብለው እንዳላየው ሸብሸብ አድርገውት ነው እንጂ አይዘውም እሱ። ከዛ አባቴ መጣ። አባቴ ሰማ እንደዚህ እንዳደረኩኝ። እማቤቴን ነው የምላችሁ። እንደዚህ ራቅ ብሎ በከሰል ላይ በርበሬ እንደዚህ ሲገባበት አየሁ። ሊያጥነኝ ማለት ነው፣ ሊያጥነኝ። ከዛ በቃ በር ቆለፈ። ሲቆልፍ እናቴ ገብታ እንደው ስላጠባኋት ጡቴ እንደው ስለወለድኩ እባክህ አታርግባት፣ እንደሱ ትታመምብናለች፣ ትሞትብናለች እባክህ ምናምን ብላ በመከራ እኔም ቀረብ ብዬ ለሳቱ እኔም ቀረብ ብዬ እንደዚህ ከርቀት ደርሶኛል ስላችሁ አፌና አፍንጫዬና እንትኔ ከከሰሉ ባይጋጠምም የዚያ ርቀት ነበረን እና ትንሽ ደርሶኛል። እና በቃ በጠዋታው በነጋታው ማለት ነው ጋይስ ጓደኞቼ እንዳለ ከነ ሰማያዊ ማስያዣቸው ፏ ብለው እንደዛ ቢጫወቱብንም ከነ ሰማያዊ ጥፍር ቀለማቸው ባይዘይ ብራውን ፐርፕል ሰማያዊ ቀብተውናል ጥፍራችን ላይ እና ሳያስለቅቁት ነው እየተደረበ በሱ ላይ ጥፍራችን ራሱ እዚህ ደርሷል። ከጥፍሬ ጥፍር ቀለሙ ይወፍራል ከጥፍሬ ራሱ ማለት ነው። ከዛ ፏ ብለው ሲመጡ እኔ እህታችሁ መሀል አናቴን ተመልጫለሁ። ከዛ በዚህና እንደዚህ የሆነ ሹሩባ 3 ቦታ ነው የተሰራሁት ታጥቤ ማለት ነው። ግን ሹሩባው እንደዚህና እንደዚህ ነው። ምክንያቱም መሀል የሚይዘው ፀጉር ስላልነበር ወደ ጎን ሄዶ መሀል አናቴ መላጣ ነው። እናም ለቅጣት ደግሞ ኮፍያ ምናምን ማድረግ አልችልም። ላይክ አቦይ በቃ እንዲታይብኝ ነው የፈለገው፣ ቅጣቴ ነው። ስለዚህ በነጋታው ሰው ሁሉ ፏ ብሎ ሲመጣ እኔ እህታችሁ በሹሩባ በመላጣ ሁሉም በሰማያዊ ማስያዣ፣ እኔ ያለ ማስያዣ
እና ላይክ መታችሁ እዚህ ቤተሰብ በጣም አንበላጦ እንዳሳደገኝ ምናምን እና ፈታ ብዬ እንዳደግኩ እንደዚህ ያለ ግርፊያ ምናምን ስታወሩ በእኔ የደረሰ በእናንተ የደረስ እንዳላችሁ ታሳዝኑኛላችሁ። እና በጣም የተመታን ሰዎች ነን የምናጠፈው፣ እንደውም በጣም የተደበደብን ሰዎች ነን። በጣም ቤተሰብ በጣም የተቆጣጠረ ልጆች ነን። እንደውም ላይክ ወጣ ወጣ ምናምን የምንለው እንጂ አይደለም፣ እንደዛ አይደለም። ይሄ ደግሞ ሁሉም ሰው ያውቀዋል። ሪያሊቲው ነው፣ ሪያሊቲው ነው። እንደዚህ ነው። እኔ ላይክ በዘር ምናምን አይደለም፣ ግን የትግሬ አባት ሲባል ሲጀመር እንዴት እንደሆነም ታውቃላችሁ። በጣም ኤክስትራ ላይክ ኧረ እኔ እንደዚህ እኔ ክብሬ እኔ እንደዚህ በቃ በመደባደብ ነው በቃ እመቤቴ፣ እንደዛ ነው ያደግኩት። ግን እሱ ሰው ልቡ ነው ባካችሁ፣ ማንም ምንም ስላለ አይደለም። እኔ በቃ ተፈጥሮዬ ነው፣ እኔ ተፈጥሮዬ ማለት ነው በቃ